በሶስት ጉዳዮች ላይ አንደኛው በክልላዊ፣ ሁለተኛው አገራዊ ጉዳይ፣ ሶስተኛው ቀጠናዊ ጉዳዮች ላይ ተወያይተናል፣ አቋም ይዘናል። ክልላዊ የሚለው ጉዳይ ላይ አማራ ክልል ውስጥ ስላለው ጦርነት ነው እነሱ ግጭት ብሎ ይጠራል። ግጭቱን በሚመለከት ያላቸውን አረዳድ ያነሱና በምን አይነት መልኩ እንደሚታገሉ ይናገራሉ። በሱ ላይ ትንሽ አነብላችኋል እና አንድ ላይ የራሴንም ሐሳብ እየሰጠው ነው የሚሄደው። የአማራን ሕዝብ ሁለንተናዊ ቀውስ ውስጥ ለመክተት ግጭት እየጠመቁ ያሉና የአማራ ሕዝብ መሰረታዊ ጥያቄዎች እንዲዘነጉ የሚያደርጉ ኃይሎችን አሰላለፍ በመለየት አቋም ላይ ደርሰናል። የህዝባችን መሰረታዊ ጠላቶች የሆኑ ውጫዊ ኃይሎች ጭምር ግጭቱን እንደ መልካም አጋጣሚ በመጠቀም ተዋናይ እየሆኑ መጥተዋል። ይሄ ያሳስበናል። ግጭቱን በሚመለከት የውጭ ኃይሎች አጋጣሚውን ተጠቅመው ግጭት ውስጥ እየተሳተፉ ነው፣ ተዋናይ እየሆኑ ነው። ይሄ የበለጠ ያሳስበናል። በዚህም ህዝባችን ላይ እየደረሰ ያለ ነገር አለ። ሰብአዊ፣ ቁሳዊ፣ ማህበራዊ እንደዚሁም ኢኮኖሚያዊ ኪሳራዎች እየደረሱ ነው። የነቃ ተተኪ ትውልድ እንዳይኖር እየሆነ ነው። ተወዳዳሪ እና ሀገር ተረካቢ ልጆች እንዳይኖሩት እየሆነ ነው። በአማራ መሰረታዊ ጥያቄዎቹ እንዲመለስ ሊያደርጉ የሚችሉ ሰላማዊ አማራጮች እንዲዘነጉ እያደረገ ነው። ህዝባችንም ለአጠቃላይ የጸጥታ ስጋት ተደርጎ እንዲታይ እየሆነ ነው ያለው። ያመጣለት ነገር የለም ህዝባችን ኪሳራ ካልሆነ በስተቀር። ለሌሎች ለውጭ ኃይሎች ግን መልካም የሆነ አጋጣሚ ይዞላቸው ይሄን እንታገለዋለን። አማራ ክልል ውስጥ ያለውን ግጭት እንታገላለን። አማራ ክልል ውስጥ ያለው ግጭት እንዲቆም እንታገላለን። ችግሩ መፈታት ያለበት በሰላማዊ መንገድ ነው፣ በውይይት ነው፣ በድርድር ነው። ጦርነት የችግሮች መፍቻ ብቸኛው መንገድ ነው የሚል ሐሳብ የተሳሳተ መሆኑን መገንዘብ ያስፈልጋል። ያንንም መግለጽ እንወዳለን። ስለዚህ ያንን ግጭት በሰላማዊ አይነት መንገድ እንዲቆም እንታገላለን። በሰላማዊ መንገድ እንዳይቆም ጦርነቱ እንዲቀጥል የሚያደርግ አካል ካለ እንታገለዋለን። እንግዲህ በእነሱ ግምገማ ማን ነው ይሄንን አይነት ሚና እየተወጣ ያለው የሚለው አይ ቲንክ ግልጽ ይመስለኛል። መቼም እዛ ክልል ውስጥ እነሱ የሚወክሉት ማህበረሰብ ያለበት ክልል ውስጥ ደረሰ ያሉት ነገሮች በሙሉ እየደረሱ ያሉበትን ክልል ውስጥ ያለውን ጦርነት እንዲቀጥል ሚና እየተወጣ ያለው በዋናነት ያንን እያደረገ ያለው አካል መንግስት ቢሆን እነዚህ ሰዎች መንግስት ጋር መቀመጣቸው በጣም አስቸጋሪ ነው። አቋማቸውንና ያሉበትን ቦታ ስናይ አይ ቲንክ ክሳቸው ሌላ ቦታ ይመስለኛል። ለዛ ነው መንግስትን አይደለም የሚል ክሳቸው ሌላ ቦታ ነው። ሰብአዊ፣ ቁሳዊ፣ ማህበራዊ፣ ኢኮኖሚያዊ ኪሳራ እያደረሰ ያለ ግጭት ተውት፣ የዛሬውን አይደለም። ኢቭን ነገ ላይ ራሱ እንኳን ትልልቅ አደጋ ይዞ የሚመጣ ግጭት ተተኪ የሆነ ትውልድ እንዳይፈጠር የነቃ ማለት ትውልድ ገዳይ የሆነ ግጭት አማራ ነገ ከነገ ወዲያ ለራሱ ለህዝቡ ወይም ለራሱም ሊቆም የሚችል አይነት ሰው እንዳይኖረው የሚያደርግ ግጭት የውጭ ኃይሎችን ለነሱ ግን መልካም አጋጣሚ የሚፈጥር ግጭት
ለአማራ ህዝብ ግን አሁን ያልኳቸውን አይነት አደጋዎች ይዞ የሚመጣ ግጭት እንዲቀጥል እያደረገ ያለው መንግስት ከሆነና እነሱም እዛ ከሆኑ ከዚህ አካል ጋር አብረው እየሰሩ ከሆነ በየትኛውም አይነት መንገድ በፍጹም አይጣጣም። እከሌ ነው እያደረገ ያለው የሚል ነገር የላቸው። ግን በየትኛውም አይነት መንገድ መንግስት ይህ ግጭት እንዲቀጥል የራሱን አይነት አስተዋጽኦ እያበረከተ ቢሆን አብሮ መስራት አይቻልም። እነዚህ ሰዎች የት ነው መሆን ያለባቸው? ወይም እነሱ በመረጡት ሰላማዊ መንገድ መታገል አሊያም ሌሎቹ በመረጡት አይነት መንገድ ጫካ መግባት። አይ ቲንክ እኔ የሚገባ በዚህ ደረጃ ግጭቱ እና የሚያደርሰውን ኪሳራ በዚህ መልክ የሚገልጹት ከሆነ እና የሚረዱት ከሆነ እንታገላለን የሚሉት በሌላኛው ወገን ሆኖ ግጭቱ እንዲቀጥል የሚያደርገውን ኃይል ነው እንጂ መንግስትን አይደለም። በእርግጠኝነት በግልጽ ወጥተው አንደራደርም፣ አንነጋገርም የሚሉትን አካል ኢቨን በሚዛን ሁሉ ያዩት ነገር የለም። ጥሪም አላደረጉ። መንግስት ይሄንን በማድረግ ረገድ ይሄ ይጎልሃል እና ምናምን የሚል ነገር የለው እና እዚህ ጋር የሆነ እርግጠኝነት ያለባቸው ይመስላል። እኔ በዚህ መጠን ከተገለጸ በኋላ የግጭቱ መጠን እና የሚያደርሰው ኪሳራ እንዲህ ከተገለጸ በኋላ ለዚህ ኃላፊነቱን የሚወስደውን አካል ለይቶ ማስቀመጥ እሱንም መታገል ያስፈልግ ነበረ። እንዲህ እንድንገምት መሆን የነበረብን አይመስለኝም። ማነው ግጭቱን እንዲቀጥል እያደረገ ያለው? አብኖች ይህን መመለስ አለባቸው። ማን ነው? መንግስት ነው? የፋኖ ኃይሎች ናቸው? ማን ነው? ማንን ነው የምትታገሉት በዚህ ረገድ? መንግስት ጋር ቁጭ ብላችሁ ከመንግስት ጋር እየሰራችሁ ይሄንን ግጭት እያስቀጠሉ ያለው መንግስት ነው ካላችሁ ብዙዎች እንደሚሏችሁ አይነት ሰው ናችሁ። እንደዛ ማሰብ ስለማልፈልግ ነው። ባመናችሁበት አይነት መልኩ ሰዎች እየተንቀሳቀሱ እንደሆነ ነው ማሰብ ፈልገው። ይሄ መልስ የሚፈልግ ጉዳይ ነው። ማን ነው ይሄ ግጭት እንዲቀጥል እያደረገ ያለው? ማን ነው የጦርነቱን አማራጭ እየገፋበት ያለው? ማንን ነው እንታገላለን እያላችሁ ያላችሁት? በግልጽ ይሄ አካል ብሎ ማስቀመጥ ያስፈልጋል። ለህዝብ የቆመ አካል ምንድን ነው የሚፈራው? ምንድን ነው የሚፈራው? መገመት እኮ ይቻላል። እኔም እኮ ገምቻለሁ። ነገር ግን በግልጽ አስቀምጦ ከዛ አይደል እንዴት ትግል የሚጀምረው? ትግል እኮ ከዛ እኮ ነው የሚጀምረው። እከሌ ይበሉና ከዛ በኋላ ሌሎች አስተያየቶችን ደግሞ እንሰጣለን ነው እናያለን። ስለዚህ ግልጽ ማድረግ ያስፈልጋል። ማን ነው በጦርነት አማራጭ እየቀጠለ ያለው? ስለ ጦርነት በዝርዝር ያወሩት ነገሮች አሉ። በዝርዝር የእርስ በርስ ጦርነት እንዴት ለጥቂቶች መጠቀሚያ ሊሆን እንደሚችል በዝርዝር ያስቀመጡት ነገር አለ መግለጫ። እነሱን ስናይ በእርግጠኝነት አንደራደርም ያሉት 4 ኪሎ ካልገባን እያሉ ያሉ የፋኖ አደረጃጀቶችን እንደሆነ መገመት ይቻላል። ግን በዛ ደረጃ ለምን ግልጽ አድርጎ ማስቀመጥ እንዳልተፈለገ ለኔ አይገባኝም። ኤኒዌይስ የመጀመሪያው እንታገላለን የሚሉት ይሄ ነው። ችግሩ በሰላማዊ መንገድ መፈታት አለበት። ለጊዜው በጦርነት የሚፈታ ነገር የለም። ግን ይሄን ብቻ ብለው ግን አይደለም የሚያውቁ። በብዙ ቦታ እና የፖለቲካ ትግል የተገኘ አንድ ድል አለ። እሱም ይሄ ምክክር ኮሚሽኑ የጀመረው ሀገራዊ የምክክር መድረክ እዛ ላይ ደግሞ በንቃት መሳተፍ ያስፈልጋል።
የአማራ ህዝብ ችግር ስትራቴጂካዊ የሆነ መፍትሄ የሚያገኘው በዛ መድረክ ውስጥ ነው። በዛ መድረክ ውስጥ እሱ ሊገኝ በሚያስችል አይነት መልኩ ተሳትፎ ልናደርግ ይገባል እንጂ በጦርነት የምናገኘው ነገር የለም። አብን ውስጥ ያለው ነገር የአማራ ህዝብ ችግር መሰረታዊ በሆነ አይነት መልኩ የሚፈታበት አይነት ሂደት ተጀምሯል የሚል ተስፋ ነው። በጦርነት የምናመጣው ነገር የለም ወይም ችግር አይፈታም የሚል ብቻ ሳይሆን ጦርነት ውስጥ ለመግባት ምክንያትም የለንም አይነት ነገር ነው። ምንድነው ምክንያታችን ነው አይነት ጥያቄ ነገር አለ። ጦርነት ውስጥ ለመግባት ምንድነው ምክንያት? የአማራ ህዝብ ችግር አብዛኛው ከህገ መንግስታዊ ስርዓቱ ጋር የተያያዘ ከሆነ እሱን ለማሻሻል የሚያስችል ሁሉንም ሊያሳትፍ የሚችል ሀገራዊ የሆነ ምክክር ሂደት ውስጥ ተገብቷል። ወይም ደግሞ እሱን ለማድረግ ለሱ የሚያስፈልጉ ቅድመ ዝግጅቶች እየተዘጋጁ ነው። ይሄ ካለ ለምንድን ነው መሳሪያ ማንሳት የሚያስፈልገው ነው የአብነት መሳሪያ ማንሳት ለምንድን? እኛ እኮ የምንፈልገውና መሰረታዊ የሆነው ጥያቄያችን የብዙ ጥያቄዎቻችን ምክንያት የሆነው ህገ መንግስት ሊሻሻል የሚችልበት አይነት ሂደት ስላለ እዛው ውስጥ የኛን ፍላጎትና ጥቅም ሊያሟላ ሊያስጠብቅ በሚያስችል አይነት መልኩ ውጤቱ እንዲሆን በንቃት መሳተፍ እየቻልን ለምንድነው የምንዋጋው ይመስላል። ይሄን ስታዩ አይነት ሰዎች መንግስትን አይደለም ሊታገሉ ያስቡት። ምክንያቱም ይሄ ስትራቴጂካዊ የሆነ መፍትሄ እናገኝበታለን የሚሉትን ሂደትማ መንግስት ራሱ የሚመራውና የሚደግፈው ሂደት የነዚህ ሰዎች አብን ታገለዋለሁ እያለ ያለው አካል እና ጦርነቱን ወይንም ግጭቱን እያስቀጠለ ነው ብሎ የሚከሰው አካል ሌላኛው ተፋላሚ ነው። ግን እዛም ጋር ቢሆን ግልጽ መሆን አለበት። እዛም ጋር እኮ ቢሆን አንድ አይደለም። እዛም ያለው አካል አንድ አይደለም። እዛ ያለው አካል ለምሳሌ በግልጽ አልነጋገርም፣ አልወያይም፣ አልደራደርም የሚል አካል አለ። በሌላ መልኩ ደግሞ ታስታውሳላችሁ አንድ አሰምቻችኋለሁኝ እዚህ አንድ የእስክንድር የአመራር አባል ከአንድ የብልጽግና ሰው ጋር የሚያወራው ንግግር ተጠልፎ አደባባይ ላይ ወጥቶ ነበር እና በዛ ውስጥ የእስክንድር የአመራር አባል የሚያነሳው ነገር ክልላዊ በሆኑ ጉዳዮቻችን ላይ ዞሮ ዞሮ ህዝባችንን የሚመለከት ጉዳይ ጋራችን ስለሆነ መነጋገር አለብን፣ መቀራረብ አለብን የሚል አይነት ነገር ነው እና ኢቭን የመንግስት ሰዎች ያን እንዲወጣ አድርጎታል አደባባይ ላይ እና በአፋሃድ በኩል ከመንግስት ጋር ግንኙነት አድርጓል፣ ከብልጽግናዎች ጋር ግንኙነት አድርጓል የሚል ክስ እንዲወጣ ያኔ እንደውም በአፋሃድ በኩል ከፍ ያለው ደሴ ተገደለብን የሚል አይነት አጀንዳ በሚያነሱበት አይነት ወቅት እሱን ሊሸፍን የሚችል አይነት ነገር ተሰጥቶ ነው እና እሱን ምክንያት አድርገው እና እስክንድር የሰጡት አንዱ መግለጫ ውስጥ አስታውሳለሁ መንግስት እንደሚለው አይደለም፣ ልጁ በግሉ የወሰደው እርምጃ ነው፣ እኛን አይወክልም። ግን በዚህ ውስጥ ግን መንግስት ለአፉ ያህል ለይስሙላ ለማስመሰል ያህል እወያያለሁ እደራደራለሁ ይላል እንጂ ይሄው ቢጠየቅ ማጥቂያ ነው የሚያደርገው አይነት ነገር ተናግሯል። በመንግስት በኩልም ለሰላማዊ አማራጭ በትክክል ዝግጁ ነው ወይ ነው አንድ፣ እሱን ማየት አለበት። ሁለት፣ ታጣቂው ሙሉ በሙሉ በሚባልም አይነት ደረጃ ሰላማዊ አማራጭን የገፋ
ለይቶ ማሳየት ያስፈልጋል። አባላት አመራር በዚህ መጠን ማንን መታገል እንዳለባቸው ለይተው አውቀው መታገል አለባቸው። ኦፍ ኮርስ ለሰላማዊ መንገድ ፍላጎት የሌለው በጦርነት ብቻ ነው መቀጠለው የሚል ስለ ሰላም በተነሳ ቁጥር አንተ ብልጽግና እያለ ማሸማቀቅ የሚፈልግ አካል አለ። እሱን በስሙ ጠርቶ ወይንም ደግሞ አቋሙን ገልጾ ይሄንን የሚለው አካል ብሎ ለይቶ ማስቀመጥ ያስፈልጋል። የአብን መግለጫ ይሄ ይጎለዋል። ጠንካራ ሊባሉ የሚችሉ ደፋር ሊባሉ የሚችሉ አቋሞችን ያንጸባረቁበት መግለጫ ነው። ግን ከደፈሩ ደግሞ አይቀር በዚህ ልክ ሄድ ተገቢ ነው ለማለት ነው። እና አንዱ ክልላዊ በሆነው ጉዳይ ላይ የያዙት አቋም ይሄንን የሚታገሉትም ለዚሁ ነው። አሁን ላልኳችሁ ግጭቱ እንዲቆም እና ሁሉም አካል በምክክር ኮሚሽን ውስጥ መሳተፍ የሚችልበት አይነት ሁኔታ እንዲፈጠር ነው የምንታገለው እያሉ ነው። ሁለተኛው ሀገራዊ ጉዳይን በሚመለከት የያዙት አቋም ሀገራዊ የሆነ ጉዳይን የአማራ ክልልን የራሳቸው መግለጫ ነው ማነብላችሁ። የወያኔ የጥፋት ድግስ የጨዋታ ሜዳ ለማድረግ ያልተቀደሱ ጋብቻዎች መፈጸማቸውንና የሚደረጉ የጦርነት ቅስቀሳ ፕሮፓጋንዳዎችን በሚመለከት በጥልቀት ገምግመናል ይላሉ። ገምግመንም ይህ ታሪካዊ የአማራ ሕዝብ ጠላት በቅርቡ ወልቃይት ጠገዴ፣ ሰቲት ሁመራን አስመልክቶ ያንጸባረቀው የወረራ አቋም የህዝባችንን አንጻራዊ ነፃነት በኃይል የመንጠቅ እኩይ ዓላማን ያነገበ ሆኖ አግኝተነዋል ይላሉ። በቅርቡ ማለት እኔም ራሴ የራሴን ሀሳብ የሰጠውበት ትላንትም እንግዳ ጋብዤ የተወያየንበትን በህዋት በኩል የተሰጠው መግለጫ ነው። እዛ ያለው ወራሪው አካል መውጣት አለበት የሚል ማለት ነው። እሱ መግለጫ ነው እያስታወሰ ያለው አብን። አገራዊ ጉዳዩ ይሄንን ይመስላል። ይሄ ከሰብአዊነት ጋር ብቻ አይደለም ተያይዞ መታየት ያለበት ይላል። ከሰብአዊነት ጋር ብቻ ሳይሆን ሀገራዊ ሁሉ መልክ ያለው ጉዳይ። ስለዚህ በዛ ደረጃ ትኩረት ተሰጥቶት የፌዴራል መንግስት የኢትዮጵያ ህዝብ ሰላም ወዳድ ከሆነው የወልቃይት ህዝብ ጎን እንዲቆም የህዋት የጦርነት አጀንዳ ሰለባ እንዳይሆን ሰላም ወዳድ ከሆነው አካል ጎን እንዲቆም ጥሪ ያስተላልፋል። ያው መግለጫውን በሚመለከት ብዙ ያልነበት ጉዳይ ስለሆነ ላለመድገም ያሉትን አይነት ትርጉም ይሰጣል። ለጦርነት እየተዘጋጁ ነው። ከጦርነት ስነ ልቦና ራሳቸው አልወጡም። ህዝቡም እንዲወጣ አይፈልጉም። ስቲል አሁንም ድረስ ከፌዴራል መንግስት ጋር ውጥረቶች ምናምን ነገር መፍጠር ይፈልጋሉ። ያ ከዛ የጦርነት ስነ ልቦና ህዝቡም እንዳይላቀቅ በመፈለግ ትኩረታቸው አሁን የተባለው ወልቃይት ሰቲት ሁመራ ምናምን እዛ አካባቢ ላይ ነው። ግንኙነታቸው ከኤርትራ ጋር ነው። የግንኙነቱ ምክንያት ለጦርነት ነው። አሁን ደግሞ ከሱዳን ጋርም ጀምሯል፣ ከአልቡርሃን ጋር። እሱ እንዲያሸንፍ የሚያገዙት እነሱ ጭምር አሉበት። ይሄንን አቅም ይዘው የፌዴራል መንግስቱን ማስወገድ እንችላለን የሚል ሐሳብ አላቸው። ይሄ በሆነበት አይነት መልኩ እዛ የሚኖረውን አካባቢ ወራሪ ብለው ይቆጥሩታል። ግን ከዚህ ቀደም እንዳልኳችሁ እዛ የሚኖረው የዛው ነዋሪ ነው። ድሮም እነሱ የፌዴራል መንግስትን ስልጣን በያዙበት ጊዜ ያኔ አማራንን ወደ አማራነት መከለል አለብን ብለው ሲጠይቁ የነበሩ ናቸው። አሁን እዛ በስልጣን ላይ ያሉት ወራሪ ብለው ካሰቧቸው እነሱንና እነሱን የሚመስሉ ሰዎችን በሙሉ የማጽዳት ፍላጎት ሁሉ ሊኖራቸው ይችላል ብሎ ማሰብ ይቻላል። እና ጦርነቱ የአይነት ውጤት ሊያስከትል ይችላል። በተለየ ሁኔታ እዛ አካባቢ ላይ ያለው ነገር ማየት የሚያስፈልግ ይመስለኛል። ይሄንን ለፌዴራል መንግስትም ለኢትዮጵያ ህዝብ ራያ አካባቢ ላይ አሁን ላይ የህወሓት ታጣቂዎች ይዘውታል። በእነሱ ስር ነው ያለው አብዛኛው ቦታ። ህዝቡ አሁንም ብዙ ዋጋ እየከፈለ ነው ያለው። ስለዚህ የፌዴራል መንግስት ለዚህ እውቅና እንዲሰጥ እና ህልውናውንም እንዲያስጠብቅለት ለራያ ህዝብ ጥሪ እናስተላልፋለን ይላሉ። ሌላው በሁለቱ ህዝቦች መካከል በትግራይና በአማራ ህዝብ መካከል
ያለው ቅራኔ በሰላማዊ ሀቀኛ በሆነ ውይይትና ድርድር እልባት ማግኘት አለበት። ይህን ይገደናል ከሚሉ ሰላማዊ የትግራይ ኃይሎች ጋር አብረን ሆነን ለመፍታት ዝግጁ ነን የሚል ጥሪ ያስተላልፋሉ። ሀገራዊ የሆነ ጉዳይ ነው በሚመለከት ብዙ ሀሳብ የሰጠውበት ስለሆነ ዛሬ ባልሰጥበት እወዳለሁ። ቀጠናዊ ወደ ሆነ ጉዳይ ነው። አንዱ በጣም መነጋገሪያ የነበረው ጉዳይ እሱ ነው። ቀጠናዊ የሆነውን ጉዳይ ሲዳስሱ ዋናው ትኩረት አድርገው የተወያዩበት አቋም የሚያዙበት ሻዕቢያን በሚመለከት እና በሻዕቢያ አሁናዊ እና የትላንት ዘመን ሁኔታ ላይ ሰፊ ውይይት አድርገናል። እሱንም አድርገው ሻዕቢያ ከኢትዮጵያ የፖለቲካ ማህበረሰብ ህልውና አኳያ ሲታይ በጎ ተብሎ ሊመዘገብ የሚችል ታሪክ ያለው ምን ማለት ነው? ለኢትዮጵያ የፖለቲካ ማህበረሰብ ይሄ ይመስለኛል የኢትዮጵያን አንድነት ማስጠበቅ የሚፈልገውን የፖለቲካ ማህበረሰብ ለዛ ማህበረሰብ ህልውና ሻዕቢያ ትላንትም ጀምሮ አደጋ ስጋት እንጂ ወዳጅ አልነበረም። ከዛ ውጭ ግን ያሉት የመገንጠል ፍላጎት ያላቸው እኔ እንደተረዶት አማጺዎችን ምናምን ሲደግፍ ነበር። ግን ከኢትዮጵያ የፖለቲካ ማህበረሰብ አይ ቲንክ የኢትዮጵያ አንድነትን ከሚፈልጉ የፖለቲካ ማህበረሰብ አኳያ ይመስለኛል የሱን ህልውና በሚመለከት በጎ ሊባል የሚችል ታሪክ ኖሮት አያውቅም። ትላንትናው እንደዛ ነው ይላል። አሁንም በአማራም በኦሮሚያም ክልል ላይ ያሉ ግጭቶችን ለማባባስ የሚሰራ ኃይል እና የሀገራችን ብሔራዊ ጥቅም ላይ ጉዳት ለመጣል ከሌሎች ኃይሎች ጋር ያለመታከት የሚሰራ አካል ነው ይላሉ። ስለዚህ በአጠቃላይ ሻዕቢያ የቀጠናው አተራማሽ ኃይል ጥቅሞችን በውይይት በድርድር ሳይሆን በጦርነት መፍታት የሚፈልግ በሴራ በኃይል ጥቅሙን ማስጠበቅ የሚፈልግና ያንን ባህል ያዳበረ ከዛ ባህል መውጣት የተሳነው አካል ነው። ሻዕቢያን የምንመለከተው እንደዚህ ነው። ትላንትም እንደዚህ ነው፣ ዛሬም እንደዚህ ነው የሚል ሻዕቢያን በሚመለከት ያላቸው አቋም ይሄንን ነው። በጣም ሲያነጋግር የነበረው ሌላው ኤርትራን በሚመለከት እና አሰብን በሚመለከት ያራመዱት አቋም ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ጥያቄ ያለበት ነው ይላል። አንዱ በጣም ብዙዎችን ሲያነጋግር የነበረው ጉዳይ ይሄ ነው። እዛ ላይ እንመጣበታለን። ሌላኛው የባህር በር ኢትዮጵያ የተገፋችበት መንገድ የሸፍጥ አካሄድ ነው። ስለዚህ እንደገና ይፋና ቀዳሚ ሀገራዊ አጀንዳ ሆኖ የባህር በር ጉዳይ እንዲያዝ ቁርጠኛ የሆነ ትግልም እንዲደረግበት እንጠይቃለን ነው። የኛም የትግል አቅጣጫ ከዚሁ ጋር የተያያዘ ነው የሚል ነገር አንስተዋል። ቀጠናዊ ሁኔታውን በሚመለከት አንዳንዶች በተለይ ኤርትራን በሚመለከት ያነሷቸውን ነገሮች በጣም የሚጮሁ ናቸው። ኢቭን መንግስት ራሱ እንኳን ደፍሮ የማይላቸውን አይነት ነገሮች ነው ያለው እና አንድ ፖለቲካ ስብስብ በዚህ ደረጃ ኢቭን ግጭት ውስጥ ያሉ አካላቶች ሻዕቢያ ስጋታችን ነው ብሎ የሚያስቡ አካላቶች እንኳን የማይሉትን ነገር ማለቱን አልወደዱለትም። እውነት ለመናገር ግን እኔ በዚህ ረገድ ምንም ስህተት አላየሁባቸውም። ምንም አንደኛ ሻዕቢያ እንዳሉት ነው። በተለይ ከኢትዮጵያ አንፃር ከታየ እንደተባለው የሌላውን አካባቢ አላውቅም። ሱዳን፣ ጅቡቲ እንዴት እንደሚያዩት አላውቅም። ኢትዮጵያን ግን በሚመለከት እንደተባለው ኢትዮጵያ ውስጥ ጠንካራ የሆነ ማዕከላዊ መንግስት እንዲኖር ሻዕቢያ ይፈልጋል። በሁለት ምክንያት፣ አንደኛ ጠንካራ የሆነ ማዕከላዊ መንግስት ኢትዮጵያ ካላት እንደ ልቡ ገብቶ የኢትዮጵያን አንጡራ ሀብት ዘርፎ ለራሱ ጥቅም መዋል የሚችልበት እድል አይኖርም።
አንድ ሁለተኛው ነገር ኢትዮጵያ ጠንካራ የሆነ ማዕከላዊ መንግስት ካላት ውሎ አድሮ የባህር በር ጥያቄ ማንሳቱ አይቀርም። ምክንያቱም እንደዚህ ተኩኖ አይኖርም። ኤርትራ ደግሞ እንድትገነጠል የተፈለገው ካርቷም አሁን ባለበት አይነት መልኩ እንዲሆን የተፈለገው በኢትዮጵያ ታሪካዊ ጠላቶች አማካኝነት ኢትዮጵያ ከባህር ተገላ እንድትኖር ካላቸው ፍላጎት ጋር በተያያዘ ይሄንን ፍላጎታቸው ሊቀይር የሚችል አቅም ያለው መንግስት እንዲፈጠር አይፈልግም። የሻዕቢያ አንዱ ተልእኮ ይሄ ነው። ይሄን በማድረጉ ነው ከኢትዮጵያ ታሪካዊ ጠላቶች ምናልባት የሚፈልጋቸውን ድጋፎች የሚያገኝ። ለኢትዮጵያ ሻዕቢያ ስጋት እንጂ ሌላ ነገር አይደለም። እኔ አይገባኝም። ኢትዮጵያ ውስጥ ቅሬታ ያላቸው አካላቶች በሙሉ የሻዕቢያን ድጋፍ ይፈልጋሉ። ኦኬ፣ ሌላው ይፈልግ። አንድ መገንጠል የሚፈልግ አካል ይሄን የሻዕቢያን ድጋፍ ቢፈልግ በፍላጎት እኮ ይስማማል። የኢትዮጵያን አንድነትን በሚመለከት አልደራደርም የሚል አካል ኢትዮጵያ የነበራት አይነት ጠንካራ የሆነ ማዕከላዊ መንግስት ያስፈልጋታል የሚል አካል ምንድን ነው ከሻዕቢያ ጋር ለምንድን ነው ሻዕቢያን አታስቀይሙትም? ለምንድን ነው ከሻዕቢያ በሆነ አይነት ተአምር ለኔ ፍላጎትና ጥቅም የሚጠቅም የሆነ ነገር አገኛለሁ ብሎ የሚያስበው? ለምንድን ነው ሻዕቢያን ማባበል የሚፈልገው እያወቀው? ለምን በግልጽ አይናገር? አንተ እንደዚህ ነህ ለምን አይለው? ምንድን ነው የሚያጣው? የራስህን ጥቅም ሻዕቢያ ያስጠብቅልህም። ለአንተ ያንተ ፍላጎትና ጥቅም እንዲጠበቅ አንተ ወደ ፖለቲካው መድረክ እንድትመጣ አይፈልግም። ያንተ መገለል ለተቋቋመበት ተልእኮ ያንተ ከኢትዮጵያ ፖለቲካ መገለል ይጠቅመዋል። የኢትዮጵያን አንድነት የሚፈልገው አካል እንዲገለል ይፈልጋል። ለምንድን ነው በዚህ ጉዳይ ላይ ራሳችንን ማሞኘት የምንፈልገው? ለምንድን ነው የምንፈልገው? ሻዕቢያ የኢትዮጵያን አንድነት ቢፈልግ የኢትዮጵያ እድገት ለኔም ጭምር እድገት ነው፣ ለኔም የሆነ ጥሩ አጋጣሚ ይፈጥርልኛል ብሎ የሚያስብ ቢሆን ለምንድን ነው ከመጣውም ከሄደውም አገዛዝ ጋር የሚጣል? ተስማምቶ ሳይቆይ የሚጣለው ለምን? የኢትዮጵያን ብሔራዊ ጥቅምን በሚመለከት ለማሳካት የምታደርጋቸውን ጥረቶች እሱን በማይመለከትበት ቦታ ሁሉ እየተከታተለ ማክሸፍ የሚፈልገው ለምንድን ነው? ለምንድን ነው ከዚህ አካል ጠብ የሚልልኝ ነገር አገኛለሁ ብለህ የምታስበው? በልኩ መግለጽ ያስፈልጋል። በልኩ ደግሞ እንደዚህ አይነት አካል እውነቴን ነው የምነግራችሁ፣ ልምምጥም አይወድም። ልምምጥም ተለማምጠው አይሆንም። ሻዕቢያ ፍላጎቱን ጥቅሙን ለይቶ ያውቃል። አንድ የተቋቋመበትን ተልእኮ ለይቶ ያውቃል። ሻዕቢያ የተቋቋመው የኤርትራን ሕዝብ ለማበልጸግ ኤርትራን ለማበልጸግ ለማሳደግ አይደለም። የሻዕቢያ ተልእኮ ኢትዮጵያ እንዳታድግ እንዳትጠናከር ነው። ይሄን ተልእኮ ይኸው 30 ዓመት በብቃት ተወጥቶታል። በብቃት የኤርትራ ሕዝብ ግን ኤርትራ ውስጥ የለም። ኤርትራ ግን እንደነበረችው ነች። ከ30 ዓመት በፊት እንደነበረችው ነች። ኢትዮጵያ ይኸው ለ30 ዓመት ወደ ባህር እንዳትጠጋ ሆናለች።
ይኸው በብሔርተኝነት ትፋጃለች። ሻዕቢያ ለዛ ሁሉ መሳሪያ ይሰጣል። ምንድነው ፍላጎትህ ምናምን ሳይ ማዕከላዊ መንግስቱ ላይ ብቻ አምጽ ይረዳል። እዚህ ላይ ፎርሾ አያውቅም። እዚህ ላይ ተሳስቶ አያውቅም። ትኩረቱ ከዚህ ላይ ተነስቶ አያውቅም። ተልእኮ ይሄ ነው። ይሄን መረዳት ያስፈልጋል። ሻዕቢያ ይሄን ተልእኮን ጠንቅቆ ያውቃል። አንድ ሁለተኛ እንዳትሞሉ የሻዕቢያ ከፍተኛ አመራሮች ራሱ የኢትዮጵያን ፖለቲካ ሲተነትኑ ትግራዋዩ፣ አማራው፣ ኦሮሞ እያሉ ነው የሚተነትኑት። በዛ መልኩ ነው የኢትዮጵያን ፖለቲካ የሚያዩት። ታዲያ በፍጹም አማራውና ኦሮሞ ለተወሰነ ጊዜ ለጊዜያዊ ካልሆነ በስተቀር ስትራቴጂካዊ የሆነ ጉዳይ አያገናኛቸውም። አማራውና ትግራይ ዘላለማዊ ጠላት ናቸው። አንድ ቢመስሉ እንኳን በቀላሉ ገብተህ መለያየት ትችላለህ። እንደዚህ ነው የሚተነትኑት ፖለቲካ። የሚሰሩትም በዚሁ አይነት መልኩ ነው። ኢትዮጵያ ውስጥ ልዩነትም የሚፈጥሩት በዚሁ አይነት መልኩ። የኢትዮጵያን አንድነት ይፈልጋሉና በዚህ እንዳትሞኑ። በነገራችን ላይ ባይፈልጉም እኮ ችግር እኮ የለውም። እኔ እንደው ይሄንን ማመን ነው እንጂ ችግር ብዬ እኮ የማስበው እነሱ ኢትዮጵያ እንድትዳከም፣ ኢትዮጵያ እንድትከፋፈል ቢፈልጉና ከዛ የምናገኘው ጥቅም አለው ብለው አስበው ብሔራዊ ጥቅማቸው ከዛ ጋር በተያያዘ ብለው አስበው እኮ ለዛ እኮ ቢሰሩ እኮ ችግር እኮ የለው። እኔ ችግር ነው ብዬ የማስበው ራሳችንን እያሞኘን ኢትዮጵያ እንድትጠናከር ይፈልጋል፣ የብሔር ፖለቲካ እንዲቀር ይፈልጋል የሚለው ነገር ነው። የኛ እምነት ነው። በጣም የሚገርም እና አሁንም ከነሱ የሆነ አይነት ነገር ጠብ እንዲልልን በተለይ ይሄን የኢትዮጵያን አንድነት የኢትዮጵያ ማዕከላዊ መንግስት መጠናከር አለበት ብሎ የሚያስበው አካል ተስፋ ያደርጋል። ሻዕቢያ እንደውም ይሄ አካል ነው የበለጠ ለሻዕቢያ ተጠግቶ የሚገርመኝ አሁንም አብን ይሄንን አይነት መግለጫ ሲወጣ እንዴት ከአማራ ፖለቲካ ማህበረሰብ ውስጥ ወጥተህ ሻዕቢያ እኮ ያስፈልገናል እኮ ወዳጄ የሆነውን ነገር ነህ ብሎ መናገር ገባ። ተናገርከው አይደለም ኢትዮጵያ ጠላት ነህ ስላልከው አይደለም ምናምን ጥቅም ነው የሚያገናኝ። በመሰረቱ ፖለቲካ ላይ የምትጠቅመው ከሆነ ይጠቅምሃል እንጂ ባለፈው እንዲህ ብለኸኛል እንደዚህ አይነት ነገር አይሰራም። እና አንዳንዶቹ በዚህ እሪ ሲሉ አይቼ በጣም ገርሞ በትክክል ነው የገለጹት። በትክክል መግለጽ ያስፈልጋል። እሱ ላይ ቆመ ነው የምትታገለው። እሱ ላይ ቆመ። በተለይ በዚህ ወቅት ለፖለቲካል ኮሬክትነስ ብለህ መሞኘት የለብም። ማሰብ ያለብህ አይግለጹት እንጂ አማራ ክልል ውስጥ ያለውን ግጭት የውጭ ኃይሎች ገብተው ተዋናይ የሆኑበት ነው እያሉ ያሉት አይደለም። እነዚህ የውጭ ኃይሎች እነማን ናቸው? ሳሪያ ይሄ ተዋናይ ገብቶበት እኮ ነው ያ ሰብአዊ፣ ያ ቁሳዊ፣ ያ ማህበራዊ ኢኮኖሚያዊ ኪሳራ ህዝቡ ላይ እየደረሰ ያለው። ይሄ የውጭ ኃይል ተዋናይ ስለሆነበትም ጭምር እኮ ነው ግጭቱ እንዳይፈታ ሆኖ ለነገ ትውልድ ሁሉ የሚተርፍ ኪሳራ እየተከሰረ ያለው። አንድ አካል በዚህ መጠን የራሱ ማህበረሰብ ማህበራዊ መሰረቱ ያለበት ክልል እንዲህ እየሆነ እያየ ሻዕቢያን እንደዚህ ብሎ ሊከፋው እንዴት እንደዚህ እንዲያስብ ትፈልጉት? ትክክል ነው። ይህ አገላለጽ በጣም ትክክል ነው። አንድም ስለሆነ እንደውም ከዚህም በላይ መነገር ነው ያለበት።
ወይ ሻዕቢያ የለበትም ብለህ ተከራከር። ሻዕቢያ ከዚህ አይነት ነገር ንጹህ ነው ብለህ ተከራከር። አትኩብኝ አይነት ነገር አላቸው እዛው አካባቢ ፖለቲካ ጉዳዮች ላይ አስተያየት የሚሰጡ ሰዎች። አዎ ይሄ ጥሩ ወድጄዋለሁ። ሁለተኛው እንዴት የኤርትራን እንደ ሀገር የተመሰረተችበትን አይነት ሁኔታ ጥያቄ ውስጥ ከታላችሁ የሚል ሌላው ደግሞ እርጅብኝ ነበር። ይህም ትክክል ነው ለኔ። ይሄንን ይዘው ኤርትራ ወደ እናት ሀገሯ ኢትዮጵያ መመለስ አለባት የሚል አቋም አላንጸባረቁ። ታሪክ ነው፣ ታሪኩን ያስቀመጡት እውነት ነው ውሸት ነው እሱን ነው ማየት ያለብህ። ኤርትራ ስትሄድ የሄደችበት መንገድ ከህግ አንጻር ሲታይ ጥያቄ አይነሳበትም። ይሄ እኮ የብዙ ልሂቃን እኮ አስተሳሰቡና እምነት እኮ ነው። ይሄ ታሪክ ነው መቀመጥ አለበት። ይሄንን ይዘህ ወደ እናት ሀገሯ መመለስ አለባት ማለት እሱ አያስኬድም። እሱ ላይ ልትከራከር ትችላለህ፣ ግን እነሱም አላሉ። ይሄ እነሱም ይሄን አላሉ። ጥያቄ ግን የሚነሳበት ነው። ፌር አይደለም፣ የሄደችበት መንገድ ህጋዊ አይደለም። የሽግግር መንግስት ነው ያንን ውሳኔ እንዲወሰን ያደረገው። እንደገናም ደግሞ ምንም አይነት ምርጫ ነፃነት ወይም ሞት የሚባል አማራጭ ተሰጥቷልና ሞት የሚመርጥልህ አካል አለ የለም። ይሄ ታሪክማ መቀመጥ አለበት። ሻዕቢያ ይከፋዋል፣ ይክፋው። በእውነታው የሚከፋው ከሆነ ይክፋው። ውሸት ነው ደግሞ ካለ ይከራከርበት። እሱ ራሱ ይከራከርበት። እኔ ደርሶ እዛ ጋር ጥብቅና መቆም ግራ እኮ ነው የሚገርም። ይሄም ጥሩ ነው። ሶስተኛውና የተወሰነ ሐሳብ ሰጥበት የምወደው ከዚህ ከባህር በር ጋር በተያያዘ ሌላውም የፖለቲካ ስብስብ እንዲማርበት የምፈልገው ይኸውላችሁ መንግስት ድጋፍ ለማግኘት ብሎ የጀመረው አጀንዳ ቢሆንም አይነት ነገር የለው፣ ባይሆንም የሚል አይነት ነገር የለው። መንግስት ይሄን ቢያደርግ ይሄን ባያደርግ እንደዚህ አይነት ቅድመ ሁኔታዎች ውስጥ ነገር የለበትም። የባህር በር ለኢትዮጵያ ያስፈልጋታል። ታሪካዊ ይዞታችን የሆነው የባህር በር የሄደበት መንገድ ፍትሃዊ አይደለም። ሶስቱ እንዲመለስ መስራት አለበት። መንግስት ይሄ አይነት አጀንዳ ካለው ያለ ምንም አይነት ቅድመ ሁኔታ አላስቀመጡም። ቅድመ ሁኔታ በቃ ይሄማ እንደውም ትግል እንዲደረግበት ሁሉ እንጠይቃለን። አለንበት ነገር ነው። ይሄን ሌላውም የፖለቲካ ኃይል ሌላውም የፖለቲካ ስብስብ ከዚህ ሊማርበት የባህር በር ጉዳይ በተለይ አሁን ላይ ለኢትዮጵያ ሕዝብ የህልውና ጉዳዩ ከአንድ አገዛዝ ያለፈ ጉዳይ። ሰሞኑን የግብፁ ፕሬዝዳንት ጅቡቲ ነበር። ከጅቡቲ ጋር በሚስጥር የደረሱበት አንድ ስምምነት አለ። ኢትዮጵያ የጦር መሳሪያ እንዳታስገባ ክትትል እንዲደረግ፣ ከኤርትራ ጋር ልትዋጋ ትችላለች ተብሎ ታስቦ ተመልከቱ። የሆነ ጦርነት ቢመጣብን ከውጭ ራሳችንን መከላከል የምንችልበት መሳሪያ በራሳችን ገንዘብ ብንገዛ እንኳን ማስገባታችን። ስለዚህ ምንድነው ማድረግ ያለ? አምጣው እያልን ጸልይ። ከመጣብህም ጦርና ጎራዴ ይዘ በቃ ባለህ የቤት ውስጥ ዕቃ ምናምን መዋጋት ነው። እና በዚህ ጊዜ ድጋፍ ሊገኝ ነው ድጋፍ ላይገኝ ነው
እንደውም መንግስት ድጋፍ ሊያገኝበት አስቦ ከሆነ ያደረገው መግፋት ነው። ይሄን ግን ካላደረክ ማለት ነው እንኳን እሱ አጀንዳውን አምጥቶት ይቀር ቅድመ ሁኔታ መፍጠርና በዚህ ጉዳይ ላይ ማንዛዛት አያስፈልግም። ጉዳይ ከኢትዮጵያ አንድነት ጋር የተያያዘ ከሆነ ካልሆነ በቃ እሱ ምንም ልትሉ አትችልም። ግን ጉዳይ ከኢትዮጵያ አንድነት ጋር ግን የተያያዘ ከሆነ ከዛ ጋር ጸብ የሌለው ከሆነ ይሄን የራስ አጀንዳ አድርገህ መንግስት ለድጋፍም ቢሆን እንኳን የጀመረው ነው አይደለም ብዬ ነው። እንዲህ አይነት ትልቅ ጉዳይ ለድጋፍ ብላ አትጀምርም። እንደውም አጠቃላይ ህዝቡ አጀንዳው እንዲያደርግ አድርገህ መግፋት አንዱ ስምምነት ይሄ ነው። ይበሏቸው አይነት ጅቡቲ ነች የኔ ፈረመችው። ሌላኛው ስምምነት አጠቃላይ የቀይ ባህር ቀጠና ከስዊዝ ካናል ጀምሮ እስከ ባቤል መንደብ የሚባለው ድረስ ቀይ ባህርና ኢንዲያን ኦሽን የሚገናኙበት ቦታ ድረስ ወይም ይሄ የጅቡቲ መጨረሻና የሶማሌላንድ መጀመሪያ አካባቢ ነው። እሱ ድረስ ያለውን ግብጽ የዛን አካባቢ ደህንነት እንድታስጠብቅ ጭምር ነው ጅቡቲ ተስማምታለች ተብሎ እየተወራ ያለው። እንግዲህ ያ ማለት እኛ በባህር በኩል የሚመጡ የራሳችን ጉዳዮችን አሁን ከጅቡቲ ጋር ሳይሆን ማውራት የሚያዋጣን ከማን ጋር? ከግብጽ ጋር እና ግብጽ በውስጣዊ ጉዳዮቻችን ይሄን አድርጉ ይሄን አታድርጉ ካልሆነ ብላ መጠምዘዝ የምትችልበትን ፓወር ቀይ ባህር ላይ ያገኘች ያለችው እና እንዴት ነው እዚህ ጉዳይ ላይ ቅድመ ሁኔታ የምናቀርበው? ይሄማ እንደውም የመንግስትን አያያዝ እያየ ጠበቅ አድርግ እያለን መተቸት ያለብን ጉዳይ ነው። እኔ አሁን መነሳት ያለበት ጉዳይ ከዚህ ጋር በተያያዘ እንዴት ይሄ መረጃ የኢትዮጵያ መንግስት አለው ወይ? ካለው ምን አደረገ? የጅቡቲን መንግስት ለማብራሪያ ጠየቀ ወይ? ምን እስኪሆን ነው እየጠበቀ ያለው? ለምንድን ነው እንደዚህ አይነት ጉዳይ እየተነገረ እኮ ነው ሚዲያዎች ላይ እኮ እየወጣ እየተወራ ያለ ጉዳይ እኮ ሰው አንዱ በደንብ መባል ያለበት ይሄ ነው። በዚህ ላይ መዘናጋት አያስፈልግም። በቃ የህልውና ጉዳይ መሆኑን ከዚህ በላይ ማሳየ የለም። አንድ ጅቡቲ የምትባል ሀገር ኢትዮጵያን የምታህልን ትልቅ ሀገር እንድች ማፈን ትችላለች። ይሄማ ልክ አይደለም ብሎ መንግስት ይዞት ከመጣ ሌሎች ነገሮች እውነት ለመናገር ከዚህ በኋላ ይመጡ ሌሎች ነገሮች በሙሉ መጥተው አለባቸው እያልኩ አይደለም። ግን አንዳንድ በሂደር የምናስቀምጣቸው ነገሮች ሁሉ ሊኖሩ ይችላል። አንዳንድ መሮንም ቢሆን የምናደርጋቸው ነገሮች ሊኖሩ ይችላል። በዚህ ረገድ አብን የወሰደው አቋም ጥሩ አቋም ነው። እውነት ለመናገር እንደ አዲስ ትግል ጀምራለሁኝ ያለ አካል በመሆኑ ምክንያት የፖለቲካ ስፔስ ውስጥ አብን ተረስቶ ነበር። አንድ የሚያወጣው መግለጫው እኮ እንዲህ አይነገርም።
እሱን ሰብሮ መግባት የሚችልበትን እድል ሁሉ ፈጥሮለታል። ሰብሮና መነጋገሪያ መሆን የሚችል በፖለቲካ ማህበረሰቡ ዘንድ መወያያ መሆን የሚችልበትንም እድል ፈጥሮለታል። ጠንካራ አቋም ያራመዱት በኢትዮጵያ ጉዳይ ላይ የማይደራደር የትኛውም የፖለቲካ ግለሰብም ይሁን ቡድን ሊያራምደው የሚገባው አቋም እንዲህ አይነት ነው። በዚህ ጉዳይ ላይ ወለም ዘለም ማለት አያስፈልግም። መንግስትም ሲል ከታየ እዛ ላይ ነው የበለጠ ትችት መሰጠት እንጂ ቀጠናው አካባቢ ላይ እየሆነ ያለው ነገር ኢትዮጵያን በእጅጉ የሚያሳስብ እነሱ እኮ የሚይዙት በጅቡቲ በኩል ኢትዮጵያ ማፈን ነው፣ በቂ እኮ ነው እኮ ነው የሚሉት። ምንም ሰራዊት ማዝመት አያስፈልግም፣ እንደዛ እኮ ነው የሚሉት። አሁን ደግሞ በጅቡቲ በኩል ደግሞ የሚታየው ነገር ደግሞ ዘምተውብናል እንዴ የሚያስብል ነው። በዚህ ረገድ ያራመደው አቋም ለሁሉም ምሳሌ ሊሆን የሚችል ነው። ጥሩ አቋም ነው። በትክክል ይሄ የገዢው ቡድን አጀንዳ አይደለም። ይሄ የአንድ ፓርቲ አጀንዳ አይደለም። ይሄ የሁሉም ኢትዮጵያዊ ውስጡ ያለ አጀንዳ ነው፣ ፍላጎቱ ነው። አብዛኛውን ኢትዮጵያዊ የሚያስተሳስር ነው፣ አንድ የሚያደርግ ነው። ለአንድ ቡድን ነጥለህ የምትሰጠው አይደለም። ከዚህ ፍላጎት ጋር መቆም ማለት ከአገዛዙ ጋር አገዛዙን ካዋቀረው ፓርቲ ጋር መቆም ማለት አይደለም። ከኢትዮጵያ ጋር መቆም ማለት ይሄ ጉዳይ ደግሞ ሊውል ሊያድር አይችልም። ኦሬዲ አንዴ ተነስቷል። በነገራችን እኛ ብቻ አይደለንም ብርሌ ከነቃ አይሆንም ዕቃ የሚለውን ነገር እኛ ብቻ አይደለም የምንተርተው፣ እነሱም ይሄን አንዴ አንስተውታል። ኦሬዲ አንዴ ጭንቅላታቸው ነቅቷል በዚህ ጉዳይ። ስለዚህ ረፍት አይሰጡም። ድጋሚ እንዲረሱት መደረግ አለባቸው የሚል አይነት አቋም ነው የሚያራምዱት። አይራሩልንም። ይሄንን አይነት ጥያቄ ማንሳት የማንችልበት ዝቅታ ድረስ ነው የሚያወርዱ። ይህን ማወቅ ያስፈልጋል። ኦሬዲ አንዴ ተነስቷል። በዚህ ጉዳይ ላይ ጠንከር ያለ አቋም ነው የፖለቲከኞች ሲያራምዱ መሰማት ያለበት። ወዳጅም ጠላትም በዚህ ጉዳይ ላይ አንድ መሆናችንን እንዲያውቅ ማድረግ ያስፈልጋል። በዚህ ጉዳይ ላይ እያንዳንዳችን መንግስት እንደሆነ እንዲያውቁ። አንዳንዴ መንግስት ከሚያወራው ልክ በላይ ነው ሁሉ ስናወራ መደመጥ። በተለይ ፖለቲካ ስብስብ በዛ ደረጃ ነው ያለው። መንግስትን ሲበልጡት ነው መታየት ያለው። ለወዳጅም ለጠላትም ጥሩ የሚሆነው እንደዛ እና በዚህ ረገድ ያሳዩት አቋም በጣም ቆንጆ አቋም ነው። ግን ቅድም ያነሷቸው ደግሞ ጥያቄዎች አሉ። በተለይ ክልሉን በሚመለከት ሰላም ያስፈልጓል። ግጭቱ እንዲቀጥል ሰላም እንዳይመጣ እንቅፋት የሆነውን አካል ለይቶ አንተ ነህ ብሎ መግለጽ እና እሱንም አካል በሚመለከት ትግል ማድረግ ያስፈልጋል። በተረፈ ግን የአብን ያሁኑ መግለጫቸው ጥሩ ነው፣ ያዝልቅላችሁ ነው ማለትም ወደው Yo,